السلام عليكم ورحمة الله تعالى وبركاته. ودسنا رجوج لنا سلنا نشوف سامحوا لي تلفة. ودسنا رجوج رمضان عندما نوزع ورم بمول سر رمضان بتعزو قدوج عندنا مكروتين مكرتواري. زاري برمضان بتاعنا مسواب يميلون نقرأتشوا الله. رمضان يتكبر ورس لهنا إنهم برستا رمضان نقبلالن. بوجو የሙስሊም ሀገራቶች መንገዳቸውንም ሳይቀር በዲኮሮችና በተለያዩ ዲዛይኖች ሀገራቸውን ያሸበርቃሉ። እኛም ረመዳን የተለየ መሆኑን እንዲሰማን ሁሌም እንዲናፍቀን የተለዩ ነገሮችን ብናደርግ ጥሩ ነው። በመብራትና ውድ በሆኑ ጌጣጌጦች ቤታችንን ማስዋብ ግዴታ አይደለም። ካርቶንንና ወረቀትን በመጠቀም ቤታችንን ማስዋብ እንችላለን። ለምሳሌ በትልቁ ረመዳን ከሪም ብለን በመጻፍ ግድግዳ ላይ መለጠፍ፣ የወረቀት ፋኖሶችን መስራት እንዲሁም ማርማራታ ያለቀበትን ጠርሙሶች በመጠቀም የሚያማምሩ ጌጦችን መስራት እንችላለን። አሁን የምታዩት በጠርሙስ የተሰራ ጌጥ ነው። ودسنا ልጆች ለዛሬ ዘጋጀሁላችሁ ምክር ይሄን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንጋይ ዲኮሮች እናልፋለን። አብራችሁን ሁኑ። ልጆች ረመዳን ከመሆኑ አንፃር አስደናቂ የሆኑ መስጂዶችን አስቀኛችኋለሁ። ሐማድ መስጂድ የሚገኘው በኳታር ዶሃ የአየር ማረፊያ ውስጥ ነው። መስጂዱን እንደምታዩት በጣም ውብ ቅርጽ ያለው ውብ የሆነ መስጂድ ነው። ይህ መስጂድ ከውሃ ጠብታ ቅርጽ መሰረት በማድረግ የተሰራ መስጂድ ነው። መስጂዱ ትልቅ የመስታወት ጉልላትና ረጅም ሚናራ አለው። ምስሉ ላይ እንደምታዩት ጉልላቱ በጣም ሰፊና ትልቅ ነው። ጉልላት ምን ማለት እንደሆነ ታውቃላችሁ? በአረብኛ ቁባህ ይባላል። ይህ መስጂድ ለየት የሚያደርገው የቁባህ ትልቅነቱ ነው። የሚታያችሁ ሰማያዊ መስታወት የመስጂዱ ቁባህ ነው። ውጪው እንደሚያምረው ሁሉ የውስጠኛው ክፍል እንዲሁ አስደናቂ ነው። በውስጡ በአረብኛ ጽፎች ያሸበረቀ ነው። ከጉልላቱ የሚገባው ተፈጥሯዊ ብርሃን ደግሞ በይበልጥ ያሳምረዋል። መስጂዱን በይበልጥ ላስቃኛችሁ። ውድስና ልጆች ለዛሬ ዘጋጀሁላችሁ የኛ ጊዜ ፕሮግራም ይሄን ይመስል ነበር። በቀጣይ ሳምንት እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጾም ይሁንላችሁ።